የበርካቶች የሙያ አባት ነው። በርካቶች ስሙን ያነሳሉ። ለትውውቅ ጊዜን አይፈጅም፣ ወዲያው ቤተሰብ ይሆናል ይሉታል። መምህር፣ አርታኢ፣ ደራሲ ኃይለ መለኮት መዋል። ጋሽ ኃይለ መለኮት ጋር እንግዲህ ከተዋወቅን ከ20 ዓመት በላይ ነው እና በዝም ብሎ በማወቅ ያው ከዛም በላይ ነው። በስነ ጽሁፍ ትኑ ግን እንደ ጓደኛ እንደ ቤተሰብ በመቀራረብ ግን ከ20 ዓመት በላይ አብረን ቆይተናል። የወዲያነሽ ታትሞ ትምህርት ቤት እኔ ያደኩበት የተማርኩበት ትምህርት ቤት ብዙ ጊዜ ለደረጃ ተማሪዎች የስነ ጽሁፍ ውጤቶች ይሸለማሉ እና እኔ የወዲያነሽን ተሸልሜ የወዲያነሽን አንብቤ ነው ጋሽ ኃይሌን ያወቅኩት። የወዲያነሽ በልጅነቴ ጀምሮ ቤታችን ውስጥ ከነበሩ ንብረቶች አንዱ ነበር። እንደገና ደግሞ በደንብ አንብቤ መረዳት በማልችልበት ጊዜ ወይም ደግሞ ያነበብኩትን በአግባቡ በደንብ በማልረዳበት እድሜም ቢሆን እየዘለልኩ ማነበው ከነበረ መጽሐፍ አንዱ ነው የወዲያነሽ። ከዛ ጎረምሳ ሆኜ ደግሞ አነበብኩ የጋሽን ስራዎች። ከዛ በኋላ በተለይ በጣም ይገርሙ የነበረ መቼቶቹ እኔ ከማስባቸው ውጪ ነበር። ይሄ በጣም አይዲያ ናቸው። ከዛ ጊዜ ጀምሮ ለጋሼ የተለየ ስሜት አለኝ። አይ ቲንክ ከ2002 ጀምሮ ደግሞ እኔ ወደ ደራሲያን ማህበር ከሄድኩ ጀምሮ በቅርበት እንተዋወቃለን። 1997-98 አካባቢ ይመስለኛል ማለት 20 ዓመት። ከዛ አንስቶ ከቀስ በቀስ ግንኙነት እስከ አብሮ መስራት ድረስ አብረን ተገናኝተናል። 2008 ላይ ኢትዮጵያ ደራሲያን ማህበር አንድነት ኮሚቴ ያዋቀር ነበር ለአንድ ስራ ጉዳይ ላይ አቶ አጥናፉ ሰገድ ይልማ፣ ጋሽ ኃይለ መለኮት መዋልና እኔም ደግሞ ታገዛቸዋለሁ በሚል እዛ ኮሚቴ ውስጥ ስንካተት እንድንቀራረብ ምክንያት ነው። 2008 ላይ ዛሬ 10 ዓመት እንደማለት ነው። ያዩ ደባሽ የሚባል ደራሲ ያለ ኩርፊያና መኝታ የሚል መጽሐፍ ላይ ያስመርቅ ብሔራዊ ቲያትር እዛ ምርቃት ላይ ግጥም እንዳቀርብ ነው ተጋብዤ ሄድኩትኝ። ጋሽ ኃይሌ ደግሞ መጽሐፉ ላይ እሱም የራሱን ምልከታዎች ምናምን እይታ ያቀርብ ነበርና ግጥም አቅርቤ ተቸኩዬ ነበረ። አልቆየሁም፣ ወጣሁ፣ ሌላ ጉዳይ ነበረኝ። ከዛ እሱ ደግሞ ግጥም ሳቀርብ ምናምን ሰምቶ ወዶት ነበር። ከዛችን ይሄን ግጥም ያቀረበችው ልጅ ማናት? ስልኬን ስጧት ትደውልልኝ ፈልጋታለሁ ብሎ የሱን ስልክ አስቀመጠልኝ ጋሽ ኃይሌ። ከዛ በሌላኛው ቀን እኔ ደወልኩለትኝ። በጣም ቆንጆ ግጥም ነው ያቀረብሽው ብርቺ ምናምን ብሎ የሞራል ድጋፍ አደረገልኝ። በጣም ነው የተደሰትኩት። በቃ የምታከብሪው ትልቅ ሰው ምናምን ያንቺን ስራ አክብሮት ወዶት ከዛ ሀሳብ አስተያየት ሲሰጥሽ ደስ የሚል ነበር። በሱ አጋጣሚ ተገናኘን። ጥሩ ሰው ቅን ሰው በመሆኑ የተነሳ በእውነት ጥሩ ጓደኛሞች ለመሆን ጊዜ አልፈጀብንም ነበር። ወላጆቹ ገና በልጅነቱ በመለያየታቸው የሚቦርቅበት እድሜውን ሚካኤል ይኖር ከነበረው አርሶ አደር አጎቱ ማጀቴ ከነበሩት አያቶቹ ዘንድ አባቱን ተከትሎ ደግሞ ኮምቦልቻ ሲዘዋወር ቆይቷል። ይፋትና ጥሙጋ አውራጃ እኔ የተወለድኩት በ1943 ዓመተ ምህረት አሁን ባለፈው ሰኔ ወር ላይ 75ኛ ዓመቴን ይዣለሁኝ እና በእነዚህ ዓመታት ውስጥ እንግዲህ መምህር ከዛ ቀጥሎ የአዲስ አበባ የግል ትምህርት ቤት መምህራን ማህበር ሊቀመንበር ስለነበርኩ የሰራተኛ ማህበር መሪ ለ3 ዓመት ገደማ ይሁን ጋዜጠኛ እንዲህ እንደናንተ ፕሮፌሽናል በሆነ ትምህርት ቤት ገብቼ ሳይሆን ጋዜጠኛ ይሆንኩት ከንባብ ባገኘሁትና ጓደኞቼ በቀሰምኩት ልምድ በንባብም ደግሞ ቀደም ብዬ ስለ ጋዜጠኝነት እርሾው ስለነበረኝ በንባብ ስለነበረኝ የአንድ መጽሔት ፎይታ የሚባል መጽሔት ምክትል አዘጋጅ ሆኜ ሰርቻለሁ። የህይወት ዘመኔን ብቻ ሳይሆን ሞቴን በዛው ያርግልኝ ስለሚልላት ማጀቴ እንዲህ ይተርካል። ማጀቴ እጅግ በጣም ደስ የምትል በልምላሜ የተሞላች በሁለት ወንዞች መካከል የምትገኝ በስተምዕራብ አንቱ የተባለ ድንቅ ተራራ ያለባት ያ ተራራ ደግሞ ውስጡ የተራራው ማህፀን በውሃ የተሞላ ከዛ የሚወጣው ፍል ውሃ በአንድ በኩል ሞቅ ያለ ለብ ያለ በሌላ በኩል ደግሞ የቀዘቀዘ ጉንጉን ላይ ያሉት ገጸ ባህሪ እዛ ሄደው ሲታጠቡ ደስ ብሏቸው አየሱ ስራ እዚህ አንዴ ለብ ያረጋዋል እዚህ አንዴ ሞቅ ያረጋዋል ያሉበት ቦታ ሙዝ ፍራፍሬ ባይነቱ በቃ የሚበቅልባት ጨዋ ስል እንደማንኛውም ኢትዮጵያዊ ትህትና ያለው ሰውን የሚያከብር አብረን እንብላ እንጠጣ የሚል መጨፈር መደለቅ የሚወድ ሁል ጊዜ ወደ ቆላም ሲወርድ ከቆላም ሲመለስ ጠመንጃ የማይለየው ምክንያቱም ባህሉ ነው ለዚህ ህዝብ ክብሩ ነው። አባት ልጁን ሲድር ወንድ ልጁን
ጠመንጃ ነው የሚሸልመው እና እዛ ህዝብ መካከል ነው ያደግኩት። ፍቅራቸው ግሩም ነው። አገሩ የጥጋብ ሀገር ነው። የጥጋብ ሀገር የሚበላ የሚጠጣ ሁሉም ነገር የተሟላለት ነው። ማጀቴ እንኳን በህይወት ሞቼ እንኳን እዛ ብቀበር ደስ ይለኛል። ስለዚህ ማጀቴ ብቻዋን መጽሐፍ ናት እና በ1981 ዓ.ም ጉንጉንን ኤዲት ለማድረግ በሄድኩበት ጊዜ ጋሽ ስብሐትም አብሮ የነበረ አገሩን አያለሁ ብሎ ወደዋለሁኝ ምንዳ የሚባለውን ገጸ ባህሪ ከነ ባለቤቱ ሊዮ ብሎ ሄደን ሲያያት ትንሽዬ የገነት ቁራጭ ነው ያላት እና ከማጀቴ የሚበልጡ አካባቢዎች ኢትዮጵያ ውስጥ አለው ሞልቷል። ግን አየሽ የተወለድሽበት አካባቢ ትዝታው ውስጥሽ ስለሚሰርጥና እስከ መጨረሻው ድረስ ካንቺ ጋር እስከ ዕለተ ሞትሽ መቀጠሉ ስለማይቀር የትዝታዬ ምንጭ ናት፣ የልጅነቴ ምንጭ ናት። ከአያቶቼ ጋር ነው ያደግኩት፣ ከአጎቶቼ ጋር እዛው አካባቢ ከአንዱ አንዱ ጋር ስለ ያደርኩት አስተዳደጌ ራሱ ከእናት አባቴ ጋር እስከ 4 ዓመት ገደማ ቆየን። እናትና አባቴ ሲለያዩ እናቴ ለአጎቴ ሰጠችኝ። መሶቢት ሚካኤል ይባላል። ዓመት ምናምን ከ2 ወር ከ3 ወር ቆየ በኋላ የእናቴ እናት አያቴ ደግሞ የልጅ ልጄን አምጣ ብላ ማጀቴ ወሰደችኝ። ስለዚህ ማጀቴ ዞሬ ማረፊያ ናት። ከማጀቴ በኋላ አባቴ ስልከኛ ስለነበረ ፖስታቴቴ ሚኒስቴር ወይም አሁን ቴሌኮሙኒኬሽን የሆነው ካራቆሪ የምትባል ከተማ ከዚህ እንግዲህ ወደ 280 ኪሎ ሜትር ገደማ ከአዲስ አበባ ይሆናል። እዛ ሲሰራ ነው እንግዲህ እናቴ ከገጠር ስትመጣ አይቷት ያው ወደዳት። የመጀመሪያው ፍቅር አካላዊ አይደለ፣ ከዛ ነው ወደ መንፈስ የሚገባው። ሽማግሌ ላከ፣ ተጋቡ። በ1943 ዓ.ም እኔ ተወለድኩ። አባቴ ከኤርትራ በ1926 ዓ.ም ነው ወደ ኢትዮጵያ የመጣው። እናትና አባቴ ከተለያዩ በኋላ አባቴ ኮምቦልሻ ነው ሄደው። ከዛ ኮምቦልሻ ከሄደ በኋላ እኔን ማስተማር እንዳለበት ያምናል። ምክንያቱም እሱ የቤተ ክህነት ምሁር ነው። ከልሂቃኑ ባይሆንም በበቂ ሁኔታ እውቀቱ አለው። ስለዚህ ለኔ አንዱ የቅርብ መስተዋቴና የእውቀት ምንጭ አባቴ ነው። ትንሽ ከተማ ናት ያኔ ኮምቦልሻ፣ አሁን ዛሬ ኢንዱስትሪያል ከተማ ሆናለች። ከ68 ዓመታት በፊት የነበረ ትዝታን ነው። ኮምቦልሻ ትምህርት ቤት ሰራ መንግስት፣ ቆንጆ ትምህርት ቤት ተሰራ። ይሄ መቀመጫው ዴስኩ አረንጓዴ፣ ሰማያዊ የተለያየ ቀለም ተቀብቶ በደንብ በፋብሪካ የተሰራ ነው። እዛ ግቢው ውስጥ ገብቶ በየክፍሉ ሲደረደር ጓደኞቼ ቀድመው ይገቡ። ኋላ አባቴን በቃ እነከሌ የገቡበት ጋር ሂጄ መማር አለብኝ አልኩት። ያው ፈቀደ፣ ምክንያቱም ጊዜውም ግድ ነው። በዛን ጊዜ ልጁን ትምህርት ቤት ያላስገባ በፖሊስ ተገዶ ልጁን እንዲያስተምር ይደረግ ነበር በኃይለ ሥላሴ ጊዜ እና ስንማር ቁምጣ ሱሪ ይሰጠናል፣ እንደ ኮት ቢጤ ይሰጠናል፣ ሸሚዝ ይሰጠናል። ሁሉም የመማሪያ ቁሳቁስ ከመንግስት ነው። እርሳሱ፣ እስክርቢቶው፣ ደብተሩ አለቀብኝ ብቻ ብለሽ መውሰድ ነው እና እዛ እስከ 4ኛ ክፍል ድረስ ተማርኩ። ስንት ዓመታት በኋላ እንደሆነ አላውቅም፣ አባቴ ያው ወደ ተወለድኩበት ሀገር መሄድ አለብኝ አለ። ስለዚህ ሌላ ንብረት የለውም የሚይዘው፣ ከፊት ከኋላ የሚያግተለትለው የለውም። እኔው ነኝ አንድ ነው ያለሁት። ስለዚህ እኔና አባቴ በትሬንታ ኳትሮ ማለት የጭነት መኪና ነው። በ1934 ዓ.ም ስለተሰራ ነው። ትሬንታ ኳትሮ በጣሊያንኛ 34 ማለት ነው። በ2 ቀን ተኩል ይሁን በ3 ቀን ደረስን። በጣም ፍጥነቱ ወይ 30 ኪሎ ሜትር ሊሆን ይችላል የሚሄደው። እዛ አስመራ እንደገባን በፊት የተወለዱ ልጆች ነበሩ፣ የአባቴ ልጆች ወንድሞቼ። እነሱ አስመራ ተቀበሉን። ከአስመራ ደግሞ ወደ ገጠር መሄድ አለብን። 10 ኪሎ ሜትር ገደማ ይሆናል መንደራችን። ከአስመራ ወደ ምዕራብ በኩል ነው፣ ወክድባ ይባላል። ስንገባ እዛች መንደር ውስጥ 3 ሰዎች ብቻ ነበርን አማርኛ የምንነጋገረው። የለም አማርኛ፣ ምክንያቱም ትግርኛ ነው። እና ማታ እንደገባን እኔና አባቴ ነን። ስለዚህ ግርና ያለኝ የቤቱ አሰራር እዚህ ማጀቴና አካባቢው እንዳየሁት አይነት አይደለም። ጎጆ ቤት አይደለም፣ ሌላ አይደለም። ሁድሞ ይባላል። ግራና ቀኝ ግንብ ነው። ምሰሶዎች በ3 አቅጣጫ አሉ፣ ከዳርና ከዳርና መካከል ላይ ደግሞ አልፎ አልፎ አሉ። ቤቱን ማየቱ ራሱ ግርም ምን ያለኝ። አክስቴ መጣች ከአስመራ። ታናሽ ወንድሟ ነው አባቴ። በጣም ነው የምትወደው፣ የወንድም ልክ የለም። እኔ እንዴት እንደምትወደው ታናሿ ነው። እኔ ላሳድግልህ አለችው። እኔ ልውሰደው አለች። ውሰጂው ታስተምሪዋለሽ አላት። ተፈቀደ። አክስቴ ጋር ሄድኩ አስመራ። እሷ ጋር 1 ወር እንደቆየሁኝ ትምህርት ቤት ይዛኝ ሄደች። አኸሪያ የሚባል ትምህርት ቤት ወሰደችኝ። ርዕሰ መምህሩ ሲያነጋግሩኝ ዝም አልኳቸው። ደግመው ጠየቁኝ። እንደጠየቁኝ ያውቃለሁ። ዝም አልኩኝ። ከዛ አሁን ባለቼ ልንገር አይሰምዕ እንዲሁ አላት። አይሰማም እንዴ አላት። አሰምዕባ ታዲያ ለምን አይመልስልኝም? ይሄ ካክስቴ የሰማሁትን ነው አሁን ምን ነገር አይመልስልኝም። ቋንቋ አይችልም።
ዘረባና ይኽእልኒው የኛ ንግግር አይችልም ማለት ካበዲ መጽው አላት ከየት ነው የመጣው አላት ሐወዩ ካብ አደም ሐራ ወልዱ ምጽው አው ኢላ ወንድሜ ነው ከአማራ ሀገር ወልዶ ያመጣው ተወልዶ የመጣው አለችው በቃ እኛ ሁሉም ትምህርት በትግርኛ ነው የሚሰጠው ከእንግሊዝኛ በስተቀር ስለዚህ አሁን ልንቀበለው አንችልም ትግርኛ ሲችል አምጨዋል ከዛ እሷ ጋር ምን አደርጋለሁ ገጠር ገባሁ እንደገና ሀገር ቤት አዛ ወክድባ ገባሁኝ እህቶች ወንድሞች ያሉኝ በጣም የሚወዱኝና የሚያፈቅሩኝ አሁን ፍቅር የሚለካ ቢሆን በምን ያንጸባርቃል እንደማለት ግራ ይገባል እና እጅግ ነው የሚወዱኝ ከነሱ ጋር ገብስ ነው እዛ የሚበቅለው ደጋ ነው ገብስ አለ ስንዴ አለ ባቄላ ሽምብራ ተልባ ይሄን መሳሰለ ነው ከነሱ ጋር አጭዳለሁ ብዙም ከብት የለም በቤታችን ምክንያቱም አሁን ሳስታውሰው ደሆች ነበሩ እና እዛ ያው ሌትም ቀንም ከነሱ ጋር ስለምውል በወር በሁለት ወር በሶስት ወር በስድስተኛው ወር ልጅ ነኝ ጥንቅቅ ትግርኛዬን አኽሪያ የሚባለው ትምህርት ቤት ከአንድ ዓመት ስላቋረጥኩ መልሼ አራተኛ ክፍል ደገምኩኝና እስከ 8ኛ ተማርኩ የንጉስ ቪክቶሪዮ መታሰቢያ ትምህርት ቤት ነበር ኋላ ልዑል መኮንን ትምህርት ቤት ሆነ እዛ ገባሁ ከ9 እስከ 12 እዚያ ተማርኩ ከዛ ውጤት የለኝም እዛ አላመጣሁም ዩኒቨርሲቲ ለመግቢያ አዲስ አበባ ዩኒቨርሲቲ ከዛ ጎንደር ለምና ጤና ምናምን ኮሌጅ ትንሽ ናቸው በዛ ቀዳዳ ውስጥ አልፌ የመምጣት አቅሙ አልነበረኝም ስለዚህ ወደኩኝ እና ምንም ስራ ለመግባት አልፈለኩም ሀገር ቤት ቁጭ አልኩ ከአባቴ ጋር የነበረን ግንኙነት እንዴት ልበልሽ በተራ ቃላት አይገለጽም መጽሐፍ ውስጥ ስገልጸው ይሻላል እኔና አባቴ ምንባር ሕሳር ይባላል የገለባ ማስቀመጫ የሚባል ካብ ይካባል ዙሪያውን 1 ሜትር ተኩል ግፋ ቢል 2 ሜትር ካብ ነው ደረቅ ካብ ነው እሱን እንሰራለን አባቴ ይኮናተራል ወይ 12 ብር ወይ ምናምን ነው ድንጋይ ፈልጠን ድንጋይ ሞልቷል እዛ ይሄ ባህ ድንጋይ አለ ፈልጠን እንገነባለን እናስረክባለን አባቴ ይቀበላል እንዲህ ያደረኩኝ ከሱ ጋር ሰራ ነበር በመጨረሻ ላይ ባተትኩ የሚሉት ነገር አንድ ነገር አንድ ቀን ቁጭ ብዬ ይሄ ሰበሰብ ይሄ በር ላይ ያለ አይደለ ቁጭ ብዬ ፀሐይ የሞኩኝ የቤታችን በር ወደ ምስራቅ አቅጣጫ ነው በሩ ቁጭ ብዬ አጎዛ አንጥፌ መደብ ነው እዛ ቁጭ እንዳልኩ ብቻ ብንን አልኩና እንደ ነገር በሾህ ጠቅ እንዳደረጉሽ ወይ ደግሞ የኤሌክትሪክ ሾክ ናክ እንደነካሽ ምንድነው ዝም ብዬ ቀረሁ እኮ አልኩኝ ኦልሞስት ወደ 2 ዓመት እና ከዛ በላይ ይበልጣል አንደኛ እናቴን ካየኋት 16 ዓመት ገደማ ያልፋል አላውቃትም እናቴን ማለት ባጠገቤ ብታልፍ እናቴ ሙላቱ ሀብተ ሚካኤል ነው የምትባለው አላውቃትም እንደገና እዚህ ደግሞ ወደ ኋላ መመለሴ ነው ስለዚህ ከአባቴ ጋር አዲስ አበባ መሄድ አለብኝ እናቴ አዲስ አበባ ናት ብለህ የለም አልኩት አዎ እዛ ነው ያለችው እናቴ አዲስ አበባ መሄድ አለብኝ አልኩት እንዴት ትሄዳለህ አለኝ በቃ አድራሻዋን አንተ እዚህ የሚመጡ አስመራ ስንሄድ የምታውቃቸው ሰዎች ካሉ አድራሻ ነገረኝ አስመራ ደግሞ ዘመናዊ ከተማ ነው አድራሻ ከተነገረኝ አዲስ አበባ ማግኘት ይችላል አልኩት ጥሩ አለ ከዛ ገንዘብ ማጠራቀም ነበረብኝ ከአስመራ አዲስ አበባ ለመምጣት 20 ብር ነው የሚከፈለው የትራንስፖርት በ3 ቀን ነው መቀሌ ይታደራል ከመቀሌ ደሴ ከዛ አዲስ አበባ ነው አንድ ጥቁር አንበሳ ይሰሩ የነበሩ ዶክተር የዛው ወክድባ ሰው የሆኑ በየአመቱ ህዳር 6 ቀን ቁስቋም ይከበራል እና ንግስ አለ ለዛ ንግስ ሲሉ ከአዲስ አበባ ይወጣሉ ለኔ ሲል ነው ሰሯሮጥ ያመጣቸው ቁስቋም ያመጣቻቸው ከዛ ጎረቤት ነን ከአባቴ ጋር ሲጫወቱ ይሄ ልጅ እናቱ የምትገኘው አዲስ አበባ ነው እኔ ቴሌኮሙኒኬሽን ነበር የምሰራው እዚህ አሁን ሜትሮሎጂ ያለበት ጥቁር አንበሳ አጠገብ እዛ ነው የሚሰሩት እሳቸውን ካገናኘህልኝ ልጄን ወስደህ ወይም ደግሞ አድራሻውን በደንብ አጣርተህ መኖራቸውን ካረጋገጥክልኝ ልጄ እናቱን ማግኘት ይፈልጋል አሉና ነገሩ እፊቴ በቃ አይኔ ቦጋለ በቃ የእናቴን ያገኘኋት መሰለኝ እና ደግሞ መማር እፈልጋለሁኝ ፈለገው ይሁን ያው ሄዱ አድራሻ ሰጡንና ሄዱ ሰውየው ስለዚህ ገንዘብ ማጠራቀም አለብኝ አሁን 20 ብር ሩቅ ነው 20 ብር ስለዚህ ቀድም ያልኩሽን ስንኮናተር እሱ ይወስደው የነበረው ለኔ ይሰጠኝ ጀመረ እና 3 ቀን 4 ቀን እሰራለሁ ድንጋዩን ፈልጠዋለሁኝ በሞሎንኪኖ ይባላል ይሄ ወፍራም ብረት በሱ ፈነቃቅለዋለሁ ከዛ እሰበስብና እገነባለሁ አንዳንድ ጊዜ ደግሞ ያግዘኛል ያው ትልቅ ቢሆንም ጠንካራ ነው ይሄ ሰውነቱ ግዙፍ ነው መልካም ቆንጆ ነው አቤት በወጣትነቱ አሁን ሲታየኝ ውብ ነበር ከናረማመዱ ከናካሄዱ ግርማ ሞገሳም ነው ገጀረት የሚባል አካባቢ አለ እዛ አስመራ ሰፈር ነው ሰታታ ኦቶ የሚባል አለ በዚያ ሳልፍ አንድ ነው ድንቡሽቡሽ ያለ እኩየ እንጃ አንድ አመት እንደዚህ ቢበልጠኝ 2 አመት ውጭ ቆሞ
እኔ ዱላ እንደዚህ ይዤ ቁምጣ ሱሪ ነው ይሄ ጫማዬ በረባሶ ነው ይሄ ጎማ ነው እሱን አድርጌ አልፋለሁኝ። እንዲሁ ሲያየኝ ሳይሰራ አይቀርም አለና ይታወቃል አይደለ? አንተ ልጅ አለኝ። አቤት አልኩት። ትሰራ ዲኻ አለኝ። ትሰራለህ አለኝ። ገጠር ምሰራውን እሰራለሁ አልኩት። ምንድነው ስለው ግቢው ውስጥ እናቶች አንድ 5-6 የሚሆኑ እናቶች ቡና አፍልተው ፈንዲሻውን አፈንድሰው ወንባሻውን ቆራርሰው ቁጭ ብለዋል። ገባሁኝ። ይሄን ልጅ አግኝቻለሁ አላቸው። ወይ ንእሽቶ እንዲሁ አሉት። ትንሽ እኮ ነው አሉት። አላ ከቻለ ይሰራል ካልቻለ ሲያነጋግሩኝ ሀረግ ነው ዳስ ነው ግቢው ውስጥ የወይን ዳስ ነው። ይሄንን ቆራርጠህ ማውረድ ነው ትሰራለህ አሉኝ። ምንም አይደለች ለኔ ያቺ። አዎ እሰራለሁ አልኳቸው። ከዛ ስንት እሰራለህ አሉኝ። እኔ እንጃም አልኳቸው። ምክንያቱም ከተማ ውስጥ እንደዛ አይነት ስራ ሰርቼ አላቅም። የሰጡኝን እቀበላለሁ አልኳቸው። ዋይ ዘወደ አልዋዘኑና አንገታቸውን ሰብር አረጉ እንደዚችና ደህና እኛ እንሰጥሃለን ግድ የለም አሉ። መሰላል አቀረቡልኝ። የብረት መሰላል ወጣው። ከ4 ማዕዘን አለ ለግቢው ቆረጥኩኝ። መቁረጫ አለ መቀስ የሚያስተካክሉበት ደግሞ ወይን ስለሆነ በቀላል ቅንጥስ ነው የሚለው። ቆራረጥኩና አሁን ሁሉንም ዙሪያውን አዳረስኩና መሃሉ ላይ ስመጣ ለካ መሃሉ ዝጎ በስብሷል። ማን ይሄ ተበልቷል ብረቱ። አንድ ጊዜ ረብ ብለን ተያይዘን ወረድን እና እዚህ ላይ አለ እስከ ዛሬ ድረስ ጠባሳው። ያ ብረት ግሽልጥ አደረገኝ ከዚህ ከኋላ ደም በደም ሆነ። ያንን በቃ ቡና ነሽ ምንድነሽ ወዲያ ቀረችና ያንን እኔን አንስተው ያንን ሰብስበን ስንል ይሄ እግሬ በዚህ ደሙ ይዠቀዠቃል። እዛ ያው አልኮሆል ምናምን ያደረጉ በጣም አዘኑ። በጣም ነው ፋቅ ነው ያደረገው እና በቃ ምሳዬን አበሉኝ ምን አበሉኝ። ከዛ ያችን አሰሩልኝ በምናምን እና 5 ብር ሰጡኝ። አገላብጫ አየሁት። እንዴ ትልቅ ብር ነው። ምክንያቱም ያቺ አስመራ ወደ አዲስ አበባ መጣባት ገንዘብ ልትሻገር ነው ትንሽ ድልድይ ሰጡኝ። ከዛ አክስቴ ጋር ደረስኩኝና መመለስ አለብኝ አገር ቤት። ችግር የለውም ማታ ብሄድ ቀን ብሄድ ችግር የለውም። ከዛ ሞላች ብሪቱ 20 ብር ሆነች እና ሄድን። ብዙ አውቶቡሶች አሉ። ከአዲስ አበባ አንበሳ አውቶቡስ አለ፣ የአስመራ ሰታይ አለ፣ ሀጂ አብዱ የሚባል አለ። ሌላም ይሄ አገር አቋራጭ አውቶቡሶች አሉ። ወሎ ፈረስ አለ። ወሎ ፈረስ ቀይ አውቶቡስ ነው፣ ሜርሴዲስ ወይም ደግሞ በዘመኑ የነበረው ዘመናዊ አውቶቡስ ነው። ጀርባና ጀርባው ላይ የወሎ ፈረስ ነጭ ፈረስ አለበት እና እዛ ሄድን። አሁን ባለፈው 2011 እና 15 16 ላይ በሄድኩበት ጊዜ ቲኬት ያስቆረጥኳት ቤት አገኘኋት። ትልቅ ህንፃ ነው እና ቆም ያየኋት። በቃ ከ50 ዓመት በኋላ እኔ ተመለስኩት። ቆም ያየኋት እንደ ትዝታ ዋንቺ ቤት አልኩኝ። ገባን። ማን ነው የሚሄደው አሉ። ይሄ ልጄ ነው የሚሄደው አላ 10 ቅርሽን አሉ። 20 ብር ነው የሚከፈለው አሉ። በቃ አለችኝ፣ ትርፍ ደግሞ አለችኝ ለስንቅ የምትሆን እሷን። ከዛ አንደኛው ምን እንደታየው አላቅም። ይሄ እኮ ትንሽ ልጅ ነው እንደዚህ ከወንበር ስር የምትጎተቱ አለች አውቶቡስ ላይ፣ እዛ ላይ ተቀምጠ መሄድ ትችላለህ አሉኝ። አዎ እችላለሁ። እንግዲህ 10 ብር ይበቃዋል ተባልኩኝ። 10 ብር ለስንቅ ተረፈኝ። ገባሁ። ከዚያ ከሳምንት በኋላ ወደ አዲስ አበባ ስመጣ ዝም ብላ ባቡጀዴ የተሰራች ከረጢት አለችኝ። ቂጣዬንም ስንቄንም ሽምብራዬንም እዚህ አደረኩኝና አባቴን ተሰናብቼ ወንድሞቼን ተሰናብቼ ወደ አዲስ አበባ ጉዞ ጀመረው። አዲስ አበባ ያው በ3 ቀን መድረስ አለብኝ። መቀሌ ስደርስ አሁን ሆቴል ካደርኩኝ 1 ብር ያስከፍላሉ። ስለዚህ 1 ብር መክፈል ስለሚጎዳኝ አይታንቲዩን ረዳቱን አይታንቲ ጣሊያንኛ ረዳት ማለት ነው። እሱን እኔ ገንዘብ የለኝም እዚህ አውቶቡስ ውስጥ ብተኛ አልኩት። ትችላለህ አለኝ። መጨረሻው ላይ እኮ ሰፊ ያለ 5 ነው 6 ሰው የሚያስቀምጥ እዛ ላይ አደርኩ። መቀሌ ደሴም በተመሳሳይ ሁኔታ አደርኩ። በ3ኛው ቀን አዲስ አበባ ስንገባ ያው እጎኔ የጅማ ሴት ናቸው። እንግዳ ነኝ፣ ይህን ከተማ አላውቀውም። አሁን ከዚህ ከወረድን በኋላ የተነገረኝን አድራሻ ፈልጌ ጨለማ ነው አላገኘውም፣ የት ላድር እችላለሁ ስላቸው እኔም ማድርበት አለ አልቤርጎ ታድራለህ፣ ሽልንግ ነው ክፍያው አሉኝ። ጎሽ ያችን ዕቃ የለኝም፣ ያችን ከረጢቴን ምን ስንቄን ያስኩኝና ከሴትዮይቱ ጋር ልጆቹን ይዘን ሄድን። ጠዋት አሁን ሴትዮይቱ ተሰናበቱኝና ሄዱ ልጆቻቸውን ይዘው እና ዝም ብዬ ቆሜ የቤቱ ባለቤት ናቸው፣ ጋቢ ለብሰዋል፣
ትልቅ ሰውዬ ናቸው። በቃ ደስ የሚሉ ልጅ ምን ፈልገህ ነው አሉኝ። እዚህ አድሬ ነው አልኳቸው። አማርኛ ደግሞ ጠፍቶኛል፣ መናገር እችላለሁ፣ ግን ትግርኛው ነው የበላይ የሆነው። ህልም የማየው በትግርኛ ነው የለም። እና ከዛ እንዲህ ነው የመጣሁት አልኳቸው። ይህ ገብረ ማርያም ትምህርት ቤት የት ጋ ነው አባባ አልኳቸው። ይኸውልህ እኮ እዚህ ፊት ለፊት አሉኝ። ከእሱ አጠገብ ደግሞ አንድ ሰፈር ነግረውኛል፣ ራስ ናደው ሰፈር የሚባል በዚች ታረግና ቁልቁል ወደ ታይ ትወርዳለህ፣ መስክ ነው አሉኝ። ገባሁ አየሽ። ከዛ ሲሄድ ዶክተሩ ቤት ደረስኩ ምንም ሳይጠፋኝ። በቃ በመጀመሪያው ጥያቄ በሁለተኛው ጥያቄ ቤት ደረስኩ። እንዴት ልበልሽ በትልቅ ክብር ተቀበሉ። በቃ መጣህ በደህና መጣህ አሉ። በትግርኛም በአማርኛም ማወራን። ከዛ የሰውየውን አባቴ የነገረኝ የአባቴን ጓደኛ ቦታ መፈለግ ነበረብን። አሁን እዚህ ሬዲዮ ፋና አጠገብ ያለው የቴሌ ዋና መስሪያ ቤት የለም፣ እዛ ጋር መጣን። አገኘናቸው። ሰውየውን ስነግራ አደግክ ትልቅ ሊሆን ካሉ ያው ሽማግሌ እንደሚጠይቀው ትልቅ ሰው ሆነዋል። እናቴን ፈልጌ ነው የመጣሁት እርስዎ ያውቃሉ ተብለው ነው አልኳቸው። አውቃታለሁኝ ግን እንዲሁ 1 ዓመት 2 ዓመት ሳይሆን ይቀራል፣ ግን አትቀይርም፣ እዚያው ነው ሰፈሯ፣ እዛው እናገኛታለን አሉ። ሰውየው ያችን ከረጢቴን እንዳያዝኩ እዛ ቴሌ ጋር ነው ያገኘኋቸው እና ሄድን። አሁን ስንገባ አሉኝ ዝም ነው የምትለው፣ እናትህን ስናገኛት ታውቅህና ታውቅህ እንደሆነ ማወቅ እፈልጋለሁኝ አሉኝ። አይ እኔ በያትም እኮ አላውቃት አባባ አልኳቸው። ግድ የለም ብቻ እንዳልኩህ አድርግ አሉኝ። እሺ አልኩኝ። ምክንያቱም ትልቅ ነኝ፣ 19 ዓመቴን እኮ ይዣለሁኝ። እዛ ሄድን፣ አገኘን። ጎረቤት ሄዳ ነበረም ቡና ልጠጣ ቁጭ ብለናል እኛ። በዛው ሰፈር ጠጅ ይሸጣል፣ ጠጅ ይሸጣለች። ባለቤት አላት፣ 2-3 ልጆች ወልዳለች። አባባ ስሜነህ ባለቤቷ አባባ ስሜነህ አለሙ። ከዛ ቁጭ እንዳል መጣች። እንግዲህ መጣች አንድ ሴትዮ። ቁጭ አል እንዴ አቶ ታደሰ እንደት ነው ደህና ነው ተባባሉ። ተሳሳሙ፣ ቁጭ አሉ። ከዛ ጠጅ ቀዳችላቸው። ዛሬም ትሸጫለሽ አለ። አዎ። ከዛ ያው አሁንም በትምህርት ጥቅስ እንጀራ አባቴ መባል የለበትም፣ ግን ቃሉ ህብረተሰቡ ያመጣው ቃል ስለሆነ አቶ ስሜነህ አለሙ ይባላሉ። እሳቸው በደንብ ተቀበሏቸው። ዛኔ ቁጭ ብያለሁ ዝም በቃ እና ቁምጣኔ የለበስኩት ጫማ ደግሞ ቀይሬ ያለሁኝ። አንድ ክፍት ጫማ አለ፣ ጎማው ጫማ በረባሶ ቀርቷል። እዛ የተሻለ ጫማ ነው። 4 ብር ከ50 እንዲህ ነው የገዛኋት። ብዙ ነው 4 ብር ከ50 እና ቁጭ ብያለሁ። እንደው ደህና ነሽ እንደምን አለሽ? ደህና ነኝ እንደምን አሉ አለችና እንደው ያ ከሐማሴን ሰው የወለድሽው ልጅሽ ሐማሴን ኤርትራ ነው፣ ያኔ አንዱ አውራጃ ነው። እንደው ወሬ ያለሽ ይሏታል። አይ እንደው ጥፍት እንዳልኩ ያኔ እንደው የሆነ በአይኔ ላይ ይንቀዋለላል ልጄ እንደው አለችና ደረቷን መታመት አደረገችና በቃ በየት አገኘዋለሁኝ? ወሬ የሚልሽ ምንም ወሬ የለኝም። ከዛ ትኩር ብላየችኝ። ነፍሱ ይጠረጥራል። እንደው ይህን ልጅ ነበር የሚመስለው ሲያድግ እንደው ይለወጥ እንደሆነው እንጂ አለች። ዝም በል ተብያለሁ። እኔም ባዬ መጥቷል። በቃ ከዛ ቅርር እንዳለ ነው ባዬ ሆና በይ ደስ ይበልሽ ይኸውና ልጅሽ እሱ አምጥቶ መጥቷል አለችና በቃ ቁጭ ላይ ያለችው መሬት። ከዛ ከነበረችበት አጭር ዱካ መቀመጫ የለም መሬቱ ላይ ተቀመጠች እና አለቀሰች። እንባዎቿ ዱብ 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 አሉ። እኔ በቃ አይኔ ላይ ነው ንቀውልልል አለና በቃ መቼ ቅፍ አድርጌ እናቴን ስሜ ነው ብድግ አለች። ተሳሳምን ምናምን ደጋግማ ሳመችኝ። ያው ተገናኘን። ይሄ እንግዲህ ከ15 ወይ 16 ዓመት በኋላ ነው። እና የእናቴ ታናሽ እህት የሺ ተፈራ የምትባል ከእናቴ በላይ በዚህ ዓለም ላይ በቁጥር 1 ከምጠቅሳቸው ቀዳሚዋ በህይወቴ ውስጥ እና እጅግ መወዳት አይገልጸውም፣ ተራ ቃል ሆነ። የሺ ተፈራ አክስቴ ናት። እሷም ያው እናቴ ሀብታም ናት። ልብ በይ፣ ጠጅ ቤት አለ፣ እህል መሸጫ አለ፣ ወፍጮ ቤት አለ። ስለዚህ ሲሳይ እንደሞላ ነው። አክስቴ ግን ችመወዳት አክስቴ ከቃላት በላይ የሆነችው አክስቴ ባለቤቷ ወፍጮ ቤት ነው የሚሰራው፣ ወፍጮ አስፈጭ ነው። እሷ ደግሞ ጠላ ትሸጣለች። ግን ግንኙነታችን አስመራ እንደነበረችው አክስቴ ናት። አክስቶች ተዋተውልኛል እና
ያው ከሷ ጋር መቀመጥ ጀመርኩ። ወደ ኃይለ መለኮት የህይወት አቅጣጫ ለውጥ ልንመጣ ነው። እኔ ወደ ላይ ነው የምወጣው፣ ወደ ቸርችል ጎዳና ወደ ሰሜን። አንድ ጓደኛዬ ደግሞ አስመራ አብረን እንማር የነበረ ደግሞ ወደ ታች ይወርዳል። ፀሐይ አልዓዛር ይባላል። ተገናኘን። አንድ ክፍል ነው የተማርነው ከ5ኛ እስከ 8ኛ። እንጃ እንዴት እንደተቃቀፍን። የአፋር አንድ ምሳሌ አለች። አፋሮች አስተምር ነበረ። አንድ ሰው መቼ ነው ትልቁ ደስታ ይለዋል። አንዱ አፋር ሌላውን አፋር ሌላ ሀገር ሄዶ የሚያውቀውን ሰው ሲያገኝ ይላሉ። ተገናኘን፣ ሻይ ምናምን ጠጣጣንና ሌላ አልጠየቁትም። ቤተ መጽሐፍት የለም አልኩት። እዚህ አለ አለኝ። የት ነው? ና ይዤ ልሂድ አለና ቤተ መጽሐፍቱ መዘክር የኔ የህይወቴ አቅጣጫ መቀየሪያ የእውቀት መርከቤ ወደሆነ ቦታ ወሰደኝ። የንባብ ህይወቱ ላይ ስለ ወመዘክር አውርቶ የማይጠግበው ኃይለ መለኮት ባህር ውስጥ የገባው መሰለኝ ወመዘክርን ሳይ ይላል። ስገባ ውቅያኖስ ነው። አሁን አዳራሽ አድርገውታል። ስዕል ያለበት አለ። እዛ ገባሁ። አማርኛ ክፍሉን፣ እንግሊዝኛ ሁሉንም አየሁኝ፣ ጎበኘው። ከዛ ቅርብ ነው እንግዲህ ልብ በይ። ከዛ ከፊት በር እዛ ቤተ መጽሐፍቱ መዘክር ድረስ ለመሄድ በልጅ እግር 15 ደቂቃ እንደዛ ነው፣ በሩጫ ነው የሚሄደው። ከዛ ስራ መፈለጌን ተውኩና ቁጭ እዛ በቃ ጧት እሄዳለሁኝ። ቁርሴን ትሰጠኛለች አክስቴ። ባለቤቷ ደግሞ የመጨረሻ ቅንና የዋህ ሰው ነው። ቅን ከአፉ አውጥቶ ቢሰጠኝ ደስ የሚለው ሰውዬ ነው እና በቀለ ወርቄ ይባላል። የሱን ስም ብረሳ ነውር ነው። እና በቀለ በቃ በህይወት ውስጥ አንድ ትልቅ መብቀያዬ ነው ለኔ። የትም ውዬ በመጣ ጉዳዩ አይደለም። አብሬ ነው የምበላው። ያችን የተገኘችውን ሽሮ ተሆን ከክ ግድ የለም። ጠላ ደግሞ ቅራሪ አይጠፋም፣ ጠላ ስለምጠምቅ። አንዳንዴ ደግሞ ዳቦ ደግሞ ትጋገራለች፣ ይሸጣል። 10 ሳንቲም 5 ሳንቲም ነው የሚሸጠው፣ በፉርኖ ዱቄት የተጋገረ እና የፍቅር ሰፈር ነው። በቃ ሀዘኑንም ደስታውንም መከራውንም ሁሉንም ነገር እዛ ድህነት ውስጥ እንደ ደመራ የፈካ ፍቅር አለ እዛ ህዝብ ውስጥ። እና ድህነት ትሞታለች እዛ ውስጧ እየኖሩ ግን ድህነትን በፍቅር ያሸንፏታል። ሁሉም ሰርቶ በል ነው በቃ ተሸክሞ ቆፍሮ ምን ብሎ ከተማ ውስጥ በሚሰሩት በዛን ዘመን በነበሩት ህንፃዎች እየሰራ ነግዶ ምን ብሎ የሚኖር ነው። አጠግቢውም በሀዘንም በደስታም ጊዜ። እና እዛ ቤተ መጽሐፍት ገባሁና ቁጭ፣ ሌላ የምፈልገው ነገር የለም። 4 ዓመት ተኩል አነበብኩ ያለ ማቋረጥ በቃ። ከዛ የማላነበው ርዕስ የለም። በእነዚህ ዓመታት ውስጥ ከኢንሳይክሎፔዲያ ብሪታኒካ አሜሪካና የሚባሉ አሉ። ከነሱ የዛሬ ምንድነው ሞባይል በዩ ጠቀጠቅ አድርገሽ እንደምታመጨው እና የእውቀት ክምችት የነበረበት ቤት ነው። አሁን አንድ የህይወት መቀልበሻ ጊዜ መጣ። ጸጋዬ ገብረመድኅን መጣ። ኦቴሎ ጸጋዬ ከተረጎማቸው የሼክስፒር ድርሰቶች አንዱ ነው። አገኘሁኝና እዚያ አማርኛ መጽሐፍ ክፍል አነባለሁ። እንግዲህ ጠዋት 3 ሰዓት ይከፈታል፣ 7 ሰዓት ይዘጋል፣ 9 ሰዓት ይከፈታል። እስከ ምሽቱ 1 ሰዓት ነው ቤተ መጽሐፍቱ። ስለዚህ ለምሳ ያልሄድም ፍራንክ የሚያገኘው እንደሆነ እዛው ብስኩት፣ የሻይ ቤት ብስኩት ጮርናቄ የለም፣ 1-2ቷን በ10 ሳንቲም እበላለሁ። 5 ሳንቲም ነው ሻይ፣ በቃ በቂ ነው ለአንድ ተራ ድሃ። ምንም አይደለም፣ ይበቃዋል። በ10 ሳንቲም ደግሞ እንጀራ በሽሮ ወጥ ሻይ ቤት ይበላል። በ15 ሳንቲም ደግሞ አልጫ ወጥና ቀይ ወጥ ሾተል ከማይካከል ቃሪያ ጋር ታገኛለች። ከሽ ነው። እንደዚህ ነበረ። የጸጋዬን መጽሐፍ ትርጉሙን ካነበብኩ በኋላ ስለ ጸጋዬ ቋንቋ ነገር በእኔ አንደበት አይገለጽም። በቃ የላቀ ነው። ደግሜ ያነበብኩት እንደገና ለ3ኛ ጊዜ ያነበብኩት። 4ኛ ላይ ስደርስ አንድ ውቃቢ መጣ። ለምን አተረጉመውም የሚል ወደ ትግርኛ እኮ ገና እንደበለጸገ ነው። ከዚያ ገባሁበት። እዛ ነው የምውለው። የቤተ መጽሐፍት ሰራተኞች በደንብ እንደ ቤተሰብ ነው የሚያውቁኝ። እና አንዳንድ ጊዜ ለሻይ ሲወጡ ኃይሌ ጠብቅ ብለውኝ ይሄዳሉ። እየተመላለሱ ተረጉማዩኝና ምን እያረክ ነው አሉኝ። በጣም የታወቁ የቤተ መጽሐፍት ሰራተኛ ላይብራሪያን ነበሩ። እየተረጎምኩት ነው አልኳቸው። ታዲያ ለምን ቤት ወስደህ አትተረጉመውም? እንፈቅድልሃለን አሉኝ። ምክንያቱም አባል ነኝ። 1 ዓመት ከ10 ወር ፈጀብኝ። ጨረስኩት 2-3 ጊዜ አርሜ። ከዚያ ጋሽ ጸጋዬ ዛን ጊዜ ብሔራዊ ቲያትር ስራ አስኪያጅ ነበረ። ሄድኩኝ።
በትልቅ መዝገብ ነው ያኔ ታይፕራይተር ማጽፍበት የለኝም። በእጄ ነው መጽፈው። ቆንጆ እጅ ጽፈት አለኝ። ጽፌ ጋይ ጸጋዬ ጋር ሄድኩና ጸሐፊዋን እጅ ነስቼ ገባሁና አቶ ጸጋዬ ጋር ነው የመጣሁት አልኳት። ቀጠሮ አለ አለችኝ። የት ያውቁኝና አልኳት። ይኸው ነው ያልኳት። እስኪ ልጠይቅልህ አለችኝና ኳኳ አረገችና በቁሜ ነው እዛው አንገቷን ብቅ አደንጋና ራሷን ብቅ አረገችና ወደ ውስጥ አቶ ጸጋዬ አንድ ልጅ ይፈልገውታል አለችው። እኔ እኮ 23 ዓመት እንደዚህ ሆኖኛል። ያው ልጅ ነው እንግዲህ ተለቅ ያለ ሴትዮ ናት። ከዛ ግባ በይው አለ። ገባሁኝ። እጅ ነሳሁኝና ገባሁ። ቁጭ በል አለኝ። ቁጭ አልኩ። ከየት መጣህ አለ። አይ ከዚሁ ከአዲስ አበባ ነው የመጣሁት። እሺ ምን ላግዝህ አለኝ። እርስዎ የጻፉትን ኦቴሎን ወደ ትግርኛ ተርጉሜው ነው እና እሱን እንዲያዩልኝ ነው የመጣሁት። ስንት ዓመትሽ ነው አለኝ። እንደዚሁ አለ አይደለ የፍቅር አንቺ አሁን 23 ዓመትን ጨርሻለሁኝ አልኩት። 23 ጀምሬ ጨርሻለሁ አልኩት። ብቻ ያኔ 64 ገደማ ነው። ከዛ እስኪ አለና ወሰደው። ያንን መዝገብ ነው ትልቅ መዝገብ። ይሄ 100 ገጽ ምናምን ሁለት ሚዛለ በሶ ሰጣሁት። ቆንጆ እጅ ጽሕፈት ነው አለ። አየና እስኪ አንዳንድ ጥያቄ ጠየቀኝ። እንዲሁ የግጥሙን ዜማ ነው የፈለገው አመታቱን። የመጀመሪያውን ገጽ ግማሽ ያህል አነበብኩኝ። እንዲህ ያለው ቦታ ደግሞ አንብብልኝ አለኝ። ኦቴሎ ዴዝዴሞናን አፈቅራታለሁ ሲል አንተ ብሎ ደግሞ አፍቃሪ ምን ፍቅር አለህና ነው ብሎ የሚናገረው ነው። ከዛ ያው አነበብኩለት። አብርሃም ደሞዝ የሚባለው ሰው እያሉ እሳቸው ጋር እሰጥልሃለሁ አለኝ። እሱ ጋር ተሰጠ። ቀረ ያ መጽሐፍ በዚያው ያ ለሱ የሰጠሁ ቀረ። ከዓመት በኋላ ሄድኩኝ እሱ ጋር ሌላ መጽሐፍ ይዤ ጠላ መቀነት የምትል ጥቁር መቀነት ማለት ነው። የት ጠፋህ አለኝ። አይ ስጽፍ ነበረ እንደዚህ ያልኩት። የጸላም መቀነትን ነገርኩት። 240 ገጽ እኮ ነው። የመድረክ ቲያትር ነው በትግርኛ። ከዛ ታሪኩን በሙሉ ሰማኝና በጣም ጥሩ ነው። ውስጡ ግን ያለውን ታሪክ ይሄ እንዲህ ያለውን ታሪክ አውጣው። ሲወጣ እንቅስቃሴ ይሆናል መድረክ ላይ እና አይንዛዛም አለና ያው አንዳንድ ነገር ነገረኝ። በአንድ ወር ተኩል ገደማ 240ውን ገጽ ወደ 120 ያወረድኩት። ከዛ በጣም ጥሩ አለኝ። እሱን ይዤ ሄድኩኝ። ከዓመት በኋላ ደግሞ ተመለስኩ። ደንበኛ መጣህ እንደ አለኝ። እንደዚህ ምን ይዘህ መጣህ አለኝ። ጋስ ስቃይ የሚል የስቃይ መቃብር የሚል ነው ያመጣሁት አልኩት። ታሪኩን ስተርክለት ነው ይሄንን ቁጭ ብለን ነው የምንነጋገረው ከሰኞ እስከ አርብ ድረስ አለኝ። ከ5 ሰዓት እስከ 6 ሰዓት ድረስ በየቀኑ ትመጣለህ። አንተ በትግርኛ ታሪኩን ትነግረኛለህ። እንዲህ ነው የምንጨርሰው አለኝ። ለማንም አድርጎት አያውቅም። የሚገርም ነው። እድል ነው። ከዛ ቅርብ ናት ደግሞ ሰፈሬ 4 ኪሎና ፊት በር እዛው ነው። አፍና አፍንጫ ነው። ከሰኞ እስከ ቅዳሜ ጨረስ ነው። 65 ዓመተ ምህረት ሌላ መጣ ደግሞ ህይወት ለውጥ